ሴት ልጅ የማትፈልገው ልጅና የማትወደው ልጅ ሲደውልላት ገና ስልኩ ከመነሳቱ በፊት አንድ ሁለት ይሰደባል። ይሄ ጅል ደነዝ አይገባውም እንዴ ምን ይሄ ፋራ ምናምን ብላ ታነሳዋለች። የኔ ፍቅር እንዴት ነሽ ሲላት አለው። ታውቂያለሽ በጣም እኮ ነው የማፈቅርሽ። እውነትን ነው እሺ ማለት እኔ አፈቅርሻለሁ እያልኩሽ አንቺ እሺ ነው የምትይ? እሺ በቃ እኔም ማለት እኔ እኮ አፈቅርሻለሁ ነው ያልኩሽ። እንዴ አንተ ደግሞ አጨቅጭቀኝ። እኔም እኮ አልኩ ምን አይነት ነው እናት ለራሴ ተጨንቄ እኮ አይደል በቃ እኔ እንደዚህ ነው የምታወሪ ማለት ስልኩን ስላነሳውልህ ነው። ሲጀመር እኔ እኮ ነው ጥፋተኛው። ወስዳ አናቱን ይደውላል ደግሞ መከረኛ ማለት ዝም ትለዋለሽ። ቆየት ብሎ ምን ሆነሽ ነው ያላነሳሽልኝ? እንዳው ስራ ከሆነ ስራ ሁኜ እኮ ነው የኔ ውድ ደግሞ አንተ ምናምን ብላ ደግሞ መልሰህ ልቡን ታጦለውለዋል። አቤት ክፋታችሁ ግን ተው እንዴ ተው። እኔ ስለደረስክብኝ ነው የኔ ማርማራዛ የልባም ልጅ በ15 አመቷ አግብታ በ17 አመቷ ትወልዳለች። አንቺ በ27 አመትሽ ቁጥሬን ማን ሰጠ? ቁጥሬን ከየት አገኘሁት ያለሽ ገልቱ። ከየት የሚምጣ ቁጥሩ? ዋናው መደወሉ ነው። ሰይጣን ይስጠው፣ መጋኛ ይስጠው፣ ጓደኛ ይስጠው፣ ጠላቱ ነው ዝሮ ዝሮ የሚሰጠው። ያ7 አመት ጠላት አንድ ክፉ ጠላት ይኖረዋል፣ እሱ ነው የሰጠው። ግን ከየት የሚቀበል ዋናው መደወሉ ነው። አግቢ። ምን አይነት ግትር አላማ አለኝ እኔ አሁን አላገባ እና እኔ ላግባልሽ? ምን አይሶራ በነ ሴት ልጅ የምታፈቅረውን ወንድ ልጅ ስታወራና የሚያፈቅራትን ወንድ ልጅ ስታወራ ያለው ልዩነት። የምታፈቅረውን ስታወራ ሄሎ አባትዬ፣ የኔ ፍቅር፣ የኔ ፋፋጭ ንጉሴ፣ የኔ ልብ የምት ታውቃለህ? ይኑድ እኔ በዚህ ምድር ምን እንደሚያሳስበኝ ታውቃለህ? አንተን ያልታውቃል እኔ ሲት ነው የምለው የወንዶቹ በላይ ንጉሴ እንተኛ እምቢየው እንዳትወጣ እምቢየው እኔ ከወጣ እንዳትነግር እምቢ አያቀበጣ እሷ በሷ ልብ እኮ ቃብጣ ሙታለች። እምቢ እንዳትወጣ አንተም ዝም ብለህ ተኛ እኔም በዚህ ነው የምትለው እምቢየው የኔ የወንዶቹ በላይሽ ላይ ሆለታ ይስፈርብሽና እንዲህ ብላ ተቅለሸለሻል። አንዱ መናጢ እሷን ያፈቀረ ሲደውል ሄሎ የኔ ውድ ወዬ ደህና ነሽ? ደህና እንዴት ነሽልኝማ አለሁ። እንዴት ነህ? ጠፋህ? አረ ምንም አትፈልግኝም እንዴ? ማለት ከተመቸህ ትደውላለህ። እኔ እኮ አልተመቸህም ብዬ ነው። እሺ እኔ ውድ በቃ ችግር የለውም። ደግሞ በጣም ነው የምወድሽ። እሺ ማለት እሺ ነው የምትይኝ? አይ በቃ ችግር የለውም። ደግሞ ጉፋኔም ይዞኛል መሰለኝ ራሴንም እያመመኝ ነው። መዳሜም ዝም ብላ ስራ በቃ ችግር የለውም እንደዋወላለን ውዴ። እሺ ቻው በቃ ዲብ ወስዳ እኔ እኮ መከራችን እኛ ማፍቀር እኮ አጣን። እነሱ ሲያፈቅሩ የኔ ንጉስ አባትዬ፣ የኔ ፋፋጭ፣ የኔ ምናምን እኛ ስናፈቅር ጀኖሳይድ ይፈጸምብናል። እንዴት ተዋ